የመድኃኒዓለም ቤተክርስቲያን ገና አላለቀም። የእናንተ ርብርብ ያስፈልጋል ብዬ ቪዲዮ ሰርቼ ሁሉም ሰው በእኔ ላይ ዛቻ እያቀረበን ያለው እንገልሻለን እያሉ እያስፈራሩን ያለው ወርደው አሁን ያሰበችው ኦኬ በቃ እኔ ሙስሊሞች አካውንቴን ፎሎን አስሰውብኛል የሌላ እምነት ተከታዮች እንዲከተሉኝ ይሄን አጀንዳ ላምጣና እምነት ከእምነት በዛው ይጋጫሉ እንደዚህ ብላ ነው ያሰበችው። ትክክል አይደለም ያደረገችው። አላህ ያንኳሰማን በነገራችን አላህ ሂዳያ ይስጣት። አሁን በነገራችን ላይ ማላቃቱም ግን ሆነም ደግሞ ሙስሊም እስከሆነች ድረስ እይታችን ናት እና ክርስቲያኖቹ እህቶቻችን ናቸው። አላህ ሂዳያ ይስጣት። ሁሉም በሃይማኖቱ ጸንቶ ቢኖር ሃይማኖት ከሃይማኖት ማጋጫት በጣም ከባድ ነገር ነው። እሷም ለፎሎ ብላ ይሄን የምታደርገው ትክክል 100% ትክክል አይደለችም። አሁንም ቢሆን ማለት ነው እንደ ወደ ሚዲያ ገብታ እስቲ ለምንድን ነው ይሄን የምታደርገው? በቃ ሁሉ ጀማው ቢያቅ ነው እኔም በበኩል የሚፈልገው ማለት ነው። ለምንድን ነው ይሄን የምታደርገው? አሁን እህታችን ከላይ መጀመሪያ ማለት ሁሌም ይከታተላታለሁ የምታደርገው ነገር ጥሩ አይደለም እያለች ነው። ለማንም ለሙስሊም ለእህቶቿም ለወንድሞቻቸው አያምርም ይሄ ነገር ማለት ነው። ለህዝቡም ለኡመቱም አያምርም የምታደርገው። ለፎሎ ብላ ለብር ብላ ይሄን ዲንን ማሰደብ በጣም አጸያፊነት ነው። አሁን ወደ ሚዲያ ገብታ አሁን እንደው ጓደኞቿም ካሉ ምናምን እዚህ ውስጥ የሚስሙ ካሉ አምጥቷት ለምንድን ነው ይሄን የምታደርገው ቢንሰማስ እስቲ በአፏ ማለት ነው። አይ አትመጣም። እኔንማ ትፈራኛለች። እኔን እኮ አካውንቷን የዘጋሁባት መስራት እንደውም እኔን ራሱ ከነጭራሽ ብሎክ አድርግተኛለች። እኔ በጣም ነው የምትፈራኝ በነገራችን ላይ። ሱብሃንአላህ በጣም ከባድ ነው። ቢቢ እኔ በአንዳንዴ በኮሜንት ስንት ነገርኳት ሀቢባ ለምሳሌ ሙቤ ያዘጋብኛል ብላ ፈርታ ስንት ነገርኳት። ምንም ሙቤ ያዘጋብኛል ብላ ቶሎ ብላ ፈርታ የመድኃኒዓለም ቤተክርስቲያን ገና አላለቀም። የእናንተ ርብርብ ያስፈልጋል ብዬ ቪዲዮ ሰርቼ ሁሉም ሰው በእኔ ላይ ዛቻ እያቀረበን ያለው እንገልሻለን እያሉ እያስፈራሩን ያሉት ማለት ነው። ሂጃብሽን ግጥም አድርገሽ አስረሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለሽ የምትናገሪ ስለ ኦርቶዶክስ ነው። ኖ አቁ በስመ አብ በወልድ በመንፈስ ቅዱስ ብለሽ ጀምሪ። ከአንቺ ጋር ቆማለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የመድኃኒዓለም ቤተክርስቲያን እንትን እያለ ነው። በእግዚአብሔር እንዴት ናችሁ ኦርቶዶክሶች የት ናችሁ ብለሽ ቅውጥ አይፈቅድም እምነትሽ። አስረግጬ ነው የምነግርሽ አይፈቅድም እምነትሽ። ወደ እምነትሽ ተመለሽ፣ ወደ ቦታሽ ተመለሽ። ሀቢባ ከሙስሊም ብትወጣ ሙስሊም የሚረክስ ነው እንደሚመስላችሁ? ልጅቷ ወደ ቀልቧ ትመለስ፣ አታስክሯት። እንደ ኦርቶዶክስ ተናጋሪ የላትም እንደ ፎሎ ገና ሌላ ነገር ያመጣል። ዘር ብትሳደብ እኮ ይቀላታል። አተረበክ ዲዩት ድረሱላት ምናምን ለራሴም አልደረስኩ እንኳን ለሷ ልደርስ። ማንም ሙስሊም እንገልሻለን ያላት የለም። አካውንት የተዘጋ አሞርጣይ ምንም ችግር የለውም። እስሽ እናስገባው። ኦኬ ከይቅርታ ጋር እባካችሁ ቴንክ ዩ ቬሪ ማች አመሰግናለሁ። አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ ባላችሁበት። ቴንክ ዩ እንደዚህ ደስ ይላል። አዎ እሺ ትዕግስት እንደው አንቺ እንደው ምን ትያለሽ? እንደው ትዕግስታችን በዚህ ላይ የምትሰጪው አስተያየት ካለ በሰማሻለሁ። አይ ልጅቷ የእውነቷን ማለት በእኔ አሁን ክርስቲያን ነኝ ለምሳሌ ልበልክና ቅልቅል ነው ያደግኩት። እኔ ክርስቲያን ቤተሰቦቼ ሙስሊም ናቸው። እኔ ክርስቲያን በሆነም ማለት ነው ያው ግን በሙስሊም ስም ነው የምጠራው። ገብቷላ በኑሮ ያው ብዙ ነገር ይቀየራል። ተቀየርኩኝ እኔም እና ግን ምን አለ መሰለህ አሁን ለምሳሌ እንደዚህ አይነት ነገር ወጣ ስትሰራ ያስፈራሩኝ ነው ማለቷ ጥፋት ነው ማለት አይገባም። ለምን ያለንበትን ሁኔታ ታውቃለች እሷ ራሷ ማለት ነው። ገብቷል አይደለ? ሀገራችን ሰላም አይደለችም። እንደገና ደግሞ ሙስሊምም እንዲህ ታደረገ ክርስቲያንም እንዲህ ተደረገ ብቻ በጠቃላይ እንዲህ ነው እየተባለ ብዙ ነቆራ እየተነሳ ነው። ስለዚህ እኛ ስደት ላይ ያለ ነው ምን አይነት ስሜት ነው የሚሰማን? ገብቷል አይደለ? አሁን ለምሳሌ የሆነ ኮሽታ በሰማን ቁጥር ለምን እንደሆነ የገባት እቺ ልጅ ናት። እቺ ልጅ በነገራችን ላይ ቀጥይ አረብ ሀገር ያለ ነው ተሳቀን ነው የምንሞተው። ህይወታችን እኛ ጋር አይደለችም። ለምን በል እዛ ጋር ልጅ አለን፣ ቤተሰብ አለን፣ ህይወት አለን። የሆነች ነገር በተሰማሽ ቁጥር ብዙ ነገር ነው የምናጣው እኛ። እኔ ራሴ ልብሱን ላስከማቃጠል ምግብ ጥጄ እስከመቃጠል ለምን እዛ ጋር ህይወት መስርቼ ነው የመጣሁት። ራሴን ለመለወጥ ነው የመጣሁት።
ገባክ አይደለ? ይሄ ነገር ቢወገድ እላለሁ። እኛ እዚህ ገና ለገና ነፃ ዋይፋይ አለን ብለን ራሳችንን ወይም ደግሞ ሌላ ሰው አሳልፈን ባንሰጥ ባይነን እኛ እሺ እዚህ እንበላለን፣ እንጠጣለን፣ እንለብሳለን፣ ሰላም ያለው ኑሮ ነው የምንኖረው። ገብቶሃል? ግን ደግሞ እዛ የሚማገደውስ ለምን ንጹህ ወንድሞቻችን ንጹህ መስጊድ ለምን ይደፈር? ንጹህ እንትን ሃይማኖት ለምን ይነካ? ገብቶሃል አይደለ? አንዱ ሆ ባለው ተከታይ ይጠፋ፣ ተከታዩ ደግሞ ከዛ የባሰ ቂል ነው። ገብቶሃል አይደለ? አንዱ ሆ ባለው ተከታይ ይጠፋ። ስለዚህ አሁን እኔ እዚህ ጋር ብጣላ ማንነቱን ሳቅ ምንድነቱን ትርጉሙን ሳቅ ነው ለኔ መጥቶ ቢጣላው። ገብቶሃል አይደለ? እንደዚህ አይነት ስሜት ሴንሶች አሉ። ገና ለገና ዋይፋይ ያገኘን ወይ ደግሞ መግቢያ ፎሎ መሰብሰቢያም ሊሆን ይችላል መግቢያ ዘዴ ያገኘን ብለን የልብ ባይሰማን እኛንስ ባያሳቅቁን ህይወታችን ተንጠልጥላ ከምትሞት እንዴ ደም ግፊት ከሚኖረን ስኳር በሽታ ቢመጣብን እዚህ ጋር ፓራላይዝድ ብንሆን የማን ያለ ልንል ነው? ማንንም መያዝ አንችልም። እኔ ለራሴ ህፃን ልጅ አለኝ። አንድ ሰሞን ተደፈረ በሚል ሰበብ ነፍሰ ስጋዬ ተላቃ አይውጣ አይግባ አታስወጡት በሩን ሁላ ገንጥሉት እያልኩ አንሱት የበሩን መክፈት ይችላል አንሱልኝ እያልኩኝ ነበረ። ገብቶሃል አይደለ? የልጅ እናት ነኝ። ስለዚህ አሁን ደግሞ እዚች ጋር የሆነች ነገር በተነሳሽ ቁጥር ለምን ይሄ ይሆናል? ለምንስ ይሄ ማለት አልገባኝም። ምን ፈልገው ነው? ምን አስበው ነው? እኔ የተወለድኩት ያደግኩትም የተወለድኩትም ቅልቅል ነን። በቃ እኔ መርካቶ ልጅ ነኝ። ሰፈሬም እዛው ነው። አንዋር መስጊድ ሲነካ ምንም ክርስቲያን በሆነም በጣም ነው ስሜቴ የተጎዳው። ገብቶሃል አይደለ? ለምን ይሄ አንዋር መስጊድ ሲነካ በጣም ብዙ አመት የኖረ ስንት ልጆች ያሳደጉ ስንት ነገር የሸፈነ የሰፈር አድባር ነበረ። ገብቶሃል አይደለ? ግን የዛኔ ሲነኩት ምን ያህል ስሜታዊ እንደሆንኩኝ ወጥቼ ምን ያህል እንደተናገርኩ ራሴ ነኝ የማውቀው። ለምን ይነካል? ለምን ንጹህ ዜጎች ውስጥ ይነካሉ እንዴ? ሲሏቸው ሂጃብ አውልቁ ይላሉ፣ ሲሏቸው ቤተክርስቲያን አትሂዱ ይላሉ። ለምን? ይሄ እኮ ፈጣሪ የፈጠረን አንድ አድርጎ ነው። ምንም ሳይኖረን ነው አይደል የተፈጠርነው? አንድ ብንሆን ምን አለበት? ሰላም ቢወርድ ህዝቡስ ባይነካካ ለምን በደም ይበከላል? ሀገራችንስ ለምን ስም ትጠፋለች? ሁሉም የሚሰጠን አስተያየት ለየብቻ ነው። መሆን የለበትም። እኛ በሰላም እንኖርበት። በሽታ ይዘን ባንሄድ ለቤተሰቦቻችን ጥሩ ነው። እኛ እናሳልፋለን ብለን ስንመጣ እዚህ ጋር እንዳያልፍ ህይወታችን እንፈራለን። ልጅ ለማሳደግ ቤተሰብ ለመርዳት ነው የወጣነው። ግን ይሄ ነገር ባይሆንስ? እሺ የሰውን ስሜት ጎርቶ የሰውን ሃይማኖት ነክቶ የሰውን ማነካከያ እንዴ? አንድ እንጀራ ሲቀርብ ካለወጥ ይቀርባል እንዴ? አይቀርብም መቼም። ያ ነገር ደግሞ እንትን ሲል ኦኬ ታሰባስብ፣ ችግር የለውም፣ ሀሳቧን እደግፋለሁ። ምናልባትም ሊሆን ይችላል ላይሆን ይችላል አይታወቅም። ግን ደግሞ ከበስተጀርባ ያለውን ነገር ከመናገር በፊት አፍን መቆጠብ ነው። ገብቶሃል አይደል? ምን ይመጣል ከኋላዬ ብሎ ማሰብ፣ ይሄ ነገር ምን ያመጣብኛል ብሎ ማሰብ። እሺ ስታወራስ ለምን እንትን ደሊል ማለት በአረብኛ ደሊል ልበለው በአማርኛ ለምን ማስረጃ አውጥታ እንዲህ ነው ብላ ፖስታ መናገር ነበረባት። እሷ ላይ ጥፋቱ ከመደምደሙ በፊት ትልቅ ደረጃ ከመድረሱ በፊት ማለት ነው። ሀብላ ከመናገሯ በፊት ይሄንን ነገር ተመልከቱ። እኔ አልናገርም፣ ራሳችሁ ፍረዱ። ቪዲዮ ለምን አጠፋችሁ? እውነት ሙስሊሞች እንደዛ ካሏት እኔ እኮ አሁን የሰራሁትን ቪዲዮ አይተሽዋል አይደል? ከነ ማስረጃው ነው ማለት ይሄው ማስረጃ። እሷ አካውንቴ ተቃጥሏል አካውንቴ ምናምን ያለችው ቅድም አንድ ደግሞ ሌላ ወገናችን የተናገረችውን ቪዲዮ እሱን አርግጬ የራሴን ሀሳብ በዛ ላይ ሰጥቻለሁ። ለምን እዚች ጋር ማስረጃ አለኝ። የእሷን ንግግር አስገባው፣ አንድ ወገናችን የተናገረችዋል የእሷን አስገባው፣ አካውንቴ ሊቃጠል ያለችውን አስገብቼ በዛ ላይ የራሴን ሀሳብ አላማውም እንደሆነ ተናግሬያለሁ። ይሄ እንደዚህ ነው ትክክል ማስረጃ ማለት። እሷ መጣችና እንትን ሊሉ ነው ሊገሉኝ ነው ያስፈራሩኝ ነው ዛቻ እያዘረሱብኝ ነው ምናምን። የት አለ? ምን ላይ ስክሪንሾት አላት? ዋትስአፕ ላይ ምን ላይ የት አለ ማስረጃ? የት አለ ማስረጃ? ግን እዚህ ጋር ሆን ብሎ ሁለቱን እምነቶች ለማጋጨት ገባሽ? ግን እዚህ ጋር ደግሞ አረብ ሀገር ላይ ልክ እንዳንቺ የልጅ እናት የሆነች ሰርታ ቤተሰቦቿን መርዳት የምትፈልግ
አለች። ገባሽ? እዛች ጋር ደግሞ እሷም ያለችው አረብ ሀገር እንደሆነ ታውቃለች። ይህን እያወቀች ነው ሆን ብላ የምታደርገው። ለምን? ለፎሎ ብላ ነው፣ ሌላ ነገር አይደለም። ትዕግስት እመኒ። እውነት ነው፣ እሱማ እውነት ነው። አጥፍታለች። ጥፋቷን ትመንና ወጣ ይቅርታ ትጠይቅ። ሰው ሌላ ነገር ከመግባቱ በፊት ገብቷል አይደለ? ሪጎራውን መታለች። የሪጎራውን ማስተካከል ያለባት ደግሞ እራሷ ነች። እውነቱም ይሁን ውሸቱ በቃ ወጣ ይፋ። ምን ችግር አለው? ምንም እኮ ችግር የለውም እንዴ። ወልደው ካልሳሙልኝ ሰርቼ ካልበሉልኝ ምንድነው የሚባል ተረት አለ። ስለዚህ መጀመሪያ የሆነ ነገር እንትን ከማለቷ በፊት ያንን ነገር ደግሞ ታስተካክል፣ ወጣ ታስተካክል። ስሟን እንትን እንደ አዲስ ታሳድሰው። በጣም የምትወደድ ልጅ ነበረች። በነገራችን ላይ ግን ምን እንደመጣባት አላውቅም። ብዙ ነገር ትሰራለች ማለት አላውቅም። እኔ አንተም በጣም ነው የማከብርህ። እንደዚህ በስደተኞች የምታደርጋቸውን ነገሮች ምናምን እከታተላለሁ። በውስጥም ባልገባም በጣም ነው የምከታተለው እና በጣም አሪፍ ነገር ነው የምትሰራው ያለከው ማለት ነው። እና እንደዚህ አይነት ነገር መሰራት በችግር ላይ መድረስ እያለ እንደዚህ አይነት ነገር ብዙ የሚሰሩ ስራዎች እያሉ ኩላሊት የሌላቸው በቃ አካለ ስንኩሎች ስንት ነገር አለ የሚረዳ በዛ መግባት እያለ በእንደዚህ አይነት ነገር ግን አላቅም። በጣም ሼም ነው። እንደኔ ሀሳብ ወጣ ይቅርታ ብትጠይቅ ደስ ይለኛል እላለሁኝ። ጥፋቷን አምና በሌላ ነገር ካላሰበችም እኔ አስቤ አይደለም ካለች እውነቱን ከእናንተ ጋር ከአዋቂዎች ጋር እናንተ ናችሁ አዋቂዎች ተሰብስባችሁ መጣ መናገር። ድምጥማቷን አጥፍታ ተቀምጣ ሌላ ነገር ከመግባቱ በፊት ያለውን ነገር እውነቷ መውጣት አለበት። እኛንም አታሳቅቀን። ገና ለገና ይቺ ነገር ተንኮሻኮሸችና ምን ተፈጠረ ብለን እንቅልፍስ ለምን እንጣ? የሰው ቤትስ ለምን እናቃጥል? በትክክል በልተንም አይጠጋንም እኮ በጭንቀትና በሀሳብ በውጥረት የት ነው የምንሄደው? ቆይኛ መቼም ልጆቻችንን መዳም ቤት አምጥተን እናሳድግም። እሺ አይሉንም። እሺ ልጄንስ አመጣው፣ ሌሎቹስ እዛ ያሉት የት ልውሰዳቸው? ከሀገራቸው አፈናቅዬ የት ልጣላቸው? ስለዚህ የማይሆን ነገር ነው። እንደዚህ አይነት ነገር ባይሰራ ጥሩ ነው እላለሁ። እና በጣም አመሰግናለሁ ለሰጠሽን ሀሳብ። አንቺም እንግዲህ እናመሰግናለን። ልጅሽንም ፈጣሪ ያሳድግልሽ፣ ለሀገርሽ በሰላም ያብቃሽ። አብሽሪ። ሁሌ ምን ያቅሻለሁ ትመጫለሽ። እንደናንተ አይነት መልካም ሰውን ፈጣሪ ይጨምርልን ነው የምለው። ምንም አልልም። አሜን። እሺ አይዞሽ። እኛ ደግሞ በተቻለ መጠን ልንመክራት ሞክረናል። ትዕግስት እኔ እንግዲህ አሳይቻችኋለሁ። በፊትም ስመክራት እንደዚህ ይሄ ትክክል አይደለም የናትሽ ትለኝ ነበር። ከነጭራሹ ብሎክ አርግተናለች። ለምን አትፈልግም እኛ እንድንመክራትም እንድንቆጣትም። በቃ እኔ የፈለኩት ማድረግ እችላለሁ፣ ቻናሉ የኔ ነው፣ እንደፈለኩት መናገር መብቴ ነው የምትለው። እንደዛ ደግሞ አይሆንም። አንዱን ከአንዱን እምነት ማጋጨት መብት የላትም በነገራችን ላይ። ስለዚህ እኛ ተከባብረን ነው መኖር የምንፈልገው። ይሄ ነገር ደግሞ እያየናት ዝም አንላትም። ማቆም ካለባት ማስቆም ካለብን እናስቆማለን። ለሌላውም ትምህርት ይሆናል። አሁን ትዕግስት መታ እዚህ ጋር የሰጠችው ሀሳብ ሌላም እምነት ተከታዮች እየሰሙ ነው። እዚህ ጋር ሙስሊሙን ክርስቲያኑን ቁጭ ብሎ እየተወያየን እየተነጋገርን ነው። ለምን በመሀላችን እኛ ምንም ነገር ሰላም ነው የምንፈልገው፣ መኖር ነው የምንፈልገው፣ ተከባብረን ነው የምንኖረው እና የእሷን ሀሳብ እንደማደግፍና የእሷን ሀሳብ ትክክል እንዳልሆነች ሁሉ እየተናገረ ነው። ይሄን እንድታውቁት ብዬ ነው በነገራችን ላይ። ስለዚህ አሁንም ቢሆን ይሄ ነገር ውሸት ነው ማለት እንደዚህ ያደረጉኝ እንደዚህ ብለውኛል ያለችው ማስረጃ የላትም። ያለ ማስረጃ ነው እያወራችው። ስለዚህ አረብ ሀገር ላይ ያሉ ወገኖቻችን በርካታ የሌላ እምነት ተከታዮች መኖር እንፈልጋለን፣ ልጆቻችን እናሳድግ እያሉ ነው። በቃ ይሄ ጥሩ መልእክት ነው። የሚገባው ይረዳን ነው የምለው። አመሰግናለሁ ትዕግስት። እሺ ሰሙ ተረኛ አንቺ ነሽ። አስገባችኋለሁ ሁላችሁንም፣ ግን እኔ ሁለቱንም ነው መስራት ፈልገው ከዚያም። ኦኬ ሁለቱም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? አልሐምዱሊላህ። በእሷ ጉዳይ በነገራችን ላይ ትናንትና በጣም እየተጫጮትንበት እኔም ያንተን ሰዎችን አስከፍቼበታለሁ። በዚህ አጋጣሚ እና ኢብራሂምን እና ፋይዝን ምናምን አስከፍቻለሁ። ያው ሳላስብም ይሁን በስህተትም በምንም እኔ መጀመሪያ የመሰለኝ ኖርማሊ በቃ እች ልጅ ጠይቃለች ወደ ዲኑ አትውሰዱት በሚለው አንቺም ካፊር ነሽ የእሷ ተከታይ ነሽ ምናምን ተብዬ በጣም ተሰድቤያለሁ። ትናንት ብዙም ነገር ተብያለሁ። እኔ ልጅቷ ጓደኛዬ ነች ታውቃለህ። ከዚህ በፊት እንደምንደዋወል ስለሷ ብዙ ነገር እንትን ብያለሁ ምናምን ነገር
እና መጀመሪያ መረጃ እንዳላት ነበር የነገረችኝ ማለት ነው። ስታወራኝ ዋትሳፕ ላይ ስታወራኝ እንደዚህ እያደረጉኝ ነው አረሰሙ ምናምን ነበር ያለችኝ። ግን አሁን ላይ አንዴ ሰሙ አንዴ ያጀማ ኮፒ ሊንኩን ስንት ገብተናል? ስንት ገብቷል? እኔ አይታየኝም። ስንት ገብቷል? 5000 ገብቷል። 2600 ኮፒ ሊንኩን 5000 ያስገቡት። ያጀማ ኮፒ ሊንክ አድርጉ እባካችሁን ኮፒ ሊንክ አድርጉ። ታብታቡ 100,000 ያስገቡት ጋይስ። ቴንክ ዩ። እሺ አስገባችኋለሁ። የእናንተን መስማት ይፈልጋለሁ፣ ግን ኮፒ ሊንክ እና ታብታብ ያስፈልገናል። እዚህ ያለን ሰዎች 400 ሰዎች ለ10 ሰው ሼር እናድርግ። እሺ እኔ ኮሜንቱን አብዛኛው ሰው ኮሜንቱን ዝጋ ይሉኛል ሞዴሬተሮች። አልዘጋውም። እኔ እንድትጽፉና የእናንተን ማሰብ ማንበብ ስለምፈልግ ነው ማልዘጋው ኮሜንቱን። እኔ አሁን ኮሜንቱን ለ2 ደቂቃ ብዘጋው ታብታቡ 100,000 ታስገቡታላችሁ፣ ኮፒ ሊንኩን 5,000 ያስገቡታል። ለምን ዘጋባችኋለሁ ብዬ ነው፣ መዝጋት አልፈልግም። ስለዚህ ኮፒ ሊንኩ አድርጎ ታብታቡን 100,000 ያስገቡት። በቃ አመሰግናለሁ። ቴንክ ዩ ቬሪ ማች። ቀጥይ ሰሙ ሀሳብሽን። እና ትላንት ያው እንደነገርኩ ብዙ ተንጫጭ። አሁን ነግ ጠየኳትኝ ማለት ያለሽን እውነታውን ነገር ንገሪኝ እና እኔ ልናገር፣ አምጪ መረጃም አምጪ እየተባልኩ ነው፣ መረጃውን ስጪ ስላት ምንም አይነት ምላሽም አልመለሰችልኝም። ጭራሽ ብሎክ ነው ያደረገችኝ። በዚህ አጋጣሚ አንተ ነህ ብሎክ ያረካት። እሷ ግን የነገረችኝ ሙቤ ነው ብሎክ ያደረገኝ። እኔ ጠይቄያለሁ፣ ሙቤ ነው ብሎክ ያደረገኝ ነው ያለችኝ። ከዚህ አይደለም ይኸውልሽ እኔ መጀመሪያ ላይ አንዴ ሰሞን መከርኳት እምቢ አለች። እየመጣ ሁሉ ሸኮ አቀረበ። በመክራት እምቢ አለች። አሁን ግን እኔም ብሎክ አርግተኛች አላረገችኝም። መመልሰልሽ ምንድን ነው ያለች? ሰሙ ወይ እኔም ብሎክ አላረኩትም ነው ያለችው። እሱ አንተ ነህ ብሎክ ያረካት። ያውን ብሎክ ያረካት መች መሰለ የሆነ ጊዜ ውሻ አቅፋ ምናምን ነገር በሰራችበት እንትን ላይ ነው ብሎክ አድርጎኛል ያለችኝ። ሙቢ ብሎክ አድርጎኛል ያለችኝ የዛኔ ያኔ ለመሰለሽ እንደዛ ብሎክ ያረኳት። እሺ እኔ አሁን አንቺ ማስረጃ አይደለም የምትይው። ይኸው እኔ ማስረጃ አለኝ። ማስረጃዬ ላሳይሽ። ይኸውልሽ ማስረጃዬ በተደጋጋሚ ጊዜ እኔ ሁሌ መክራታለሁ፣ ጽፋላታለሁ። ይኸው እንደዚህ ውሻ ይዛ ስትሄድ ቪዲዮ ይሄን ቪዲዮ አጥፊ እያልኩ መክራታለሁ። እዚህ ጋር ቪዲዮን አጥፍቼዋለሁ ይቅርታ ምናምን ትለኝ ነበር። በመጨረሻ ላይ እዚህ ጋር አይተሻል፣ ስንቴ ነው ደጋግሜ የደወልኩላት። እዚህ ጋር ማስረጃ አለ። በተደጋጋሚ ስንቴ ነው የደወልኩላት። መጨረሻ ላይ እምቢ ስትለኝ የእሷን ቪዲዮ ማየት አልፈለኩም። ግን አሁን ላይ እኔን አካውንቷ ከተዘጋ በኋላ አዲሱ አካውንት ላይ በዚህኛው አካውንቷ ብሎክ አድርገኛለች።